السلام عليكم ورحمة الله وبركاته. سلام تنايستلن كبراتنا كبران أرماج تملكاتوچاچن. ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። አራት ወሳኝ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ ከአንድ ባንክ ወደ ሌላ ባንክ የምታስተላልፉትንም ጭምር እናንተን በተመለከተ እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። እንደሚታወቀው ከመስከረም 19 ቀን 2018 ጀምሮ የኢትዮጵያ ንግድ ባንክ አዲስ የአገልግሎት ክፍያ ማሻሻያ ማድረጉ እጅግ በርካታ በሚሊዮን የሚቆጠሩ ኢትዮጵያኖችን እያነጋገረ የሚገኝ የክፍያ መጠን ተቀምጧል። በዚህ ክፍያ መሰረት አንድ ደንበኛ ከንግድ ባንክ ወደ ሌላ ባንክ በላኩት የ100 ብር ላይ የተቆረጠው ክፍያ ብዙዎችን አነጋግሯል። ይህንን በተመለከተ ሙሉ መረጃ ይዘናል። በሌላው መረጃችን በሀገራችን ኢትዮጵያ የዲጂታል ክፍያ መሰረተ ልማትን ለማስፋፋት የሚያስችል አዲስ የክፍያ ማሽን ከስምምነት ስለመደረሱም አውቀናል እናደርሳለን። በሌላ በኩል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከፍተኛ የሆነ ማስጠንቀቂያን አውጥቷል። ይህንን ደንብ በተላለፉት ላይ 800 ሺህ ብር ቅጣት መጣሉንና ገቢ ማድረጉንም ይፋ አድርጓል። በምን ምክንያት የሚሉትን ሙሉ ዝርዝር እናደርሳለን። የመጨረሻው መረጃችን ኢትዮጵያ ለመጀመሪያ ጊዜ የውጭ ምንዛሬ እጥረትን የሚቀርፍና የውጭ ምንዛሬ ወጪን የሚቀንስ ከቀረጥ ነፃ ልትጀምር ስለመሆኑም ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ አራቱም እጅግ በጣም ወሳኝ የሆኑ መረጃዎች ናቸው። በቅድሚያም እንግዲህ ለኢትዮጵያ ንግድ ባንክ ደንበኞች በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ እንዲሁም ከኢትዮጵያ ንግድ ባንክ ወደ ሌላ ባንክ ገንዘብ የምታስተላልፉ እናንተን በተመለከተ ነው። በዛሬው ዕለት እንግዲህ የኢትዮጵያ ንግድ ባንክ ደንበኞች እጅግ ከፍተኛ የሆነን ቅሬታ እያሰሙ እንደሚገኙ በዚህ ሰዓት የወጣው ሪፖርት አስነብበዋል። የኢትዮጵያ ንግድ ባንክ ሲቢኢ ብር በመስከረም 19 ባደረገው የአገልግሎት ክፍያ ማሻሻያ ምክንያት ደንበኞች እጅግ ያልተለመደና ከፍተኛ የሆነ የኮሚሽን ወይንም የ15% ባት ቅነሳ እየገጠማቸው መሆኑን ይፋ ማድረጉን ነው በዚህ ሰዓት የተሰማው። ባንኩ ተግባራዊ ባደረገው አዲስ የክፍያ ስርዓት ሳቢያ የተቆረጠው የገንዘብ መጠን ከሚላከው ገንዘብ በላይ የሆነባቸው በርካታ ደንበኞች ቅሬታቸውንም አሰምተዋል። ከማህበራዊ ሚዲያዎች እንደተመለከትነው ይላል ዜና ኢትዮጵያ ደንበኞች ከኢትዮጵያ ንግድ ባንክ ወደ ሌላ ባንክ በላኩት 100 ብር ላይ 57 ብር ከ7 ሳንቲም ተቆርጦባቸዋል ይለናል። ሌላኛው ደንበኛ ደግሞ 20 ብር ብቻ ልኮ 57 ብር በጠቅላላው እንደተቆረጠባቸው አስታውቀዋል። ኮሚሽኑን ከሚላከው ገንዘብ በላይ መሆን ከባንክ አሰራር ውጭ በመሆኑ ይህ ከፍተኛ ቅነሳ በባንኩ የሲስተም ስህተት የተፈጠረ ነው ወይንስ በታሪፍ ማሻሻያ የተከሰተ የሚል ጉዳዩን እስካሁን ድረስ ግልጽ አይደለም። የኢትዮጵያ ንግድ ባንክ ሲቢኢ ብር በደንበኞቹ ላይ ለፈጠረው ከፍተኛ ግራ መጋባትና ቅሬታ በአፋጣኝ ኦፊሻላዊ ማብራሪያ ይሰጣል ተብሎ ይጠበቃል ሲል ዜና ኢትዮጵያ እንግዲህ በዚህ ሰዓት ይፋ አድርጓል። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? በተለይ ገንዘብ ልካችሁ ገንዘባችሁ የተቆረጠባችሁ በዚህ አይነት አጣብቂኝ ውስጥ ያላችሁ በኮሜንት ላይ ለማስተማር ያክል አስቀምጡን እያልን ወደ ሌላው መረጃችን እናምራ። በሌላው መረጃችን በሀገራችን ኢትዮጵያ የዲጂታል ክፍያ መሰረተ ልማትን ለማስፋፋት የሚያስችል አዲስ የክፍያ ማሽን ከስምምነት ስለመደረሱ ይፋ ሆኗል። በዲጂታል ክፍያዎች ዓለም አቀፍ መሪ ሆነው ቪዛና የኢትዮጵያ ፋይናንስ መፍትሄ ድርጅት ሳንቲም ፔይ ፋይናንሻል ሶሉሽን አክሲዮን ማህበር በሀገሪቱ የዲጂታል ክፍያ መሰረተ ልማትን ለማስፋፋት የሚያስችል ስትራቴጂያዊ አጋርነት ስምምነት ማድረጋቸውን አስታውቀዋል። ይህ ስምምነት ሳንቲም ፔይ በብሔራዊ ባንክ ስር ባለው መሰረት 20 ሺህ በዝቅተኛ ወጪ የሚሰጡ መሳሪያዎችን በመላው ኢትዮጵያ ለማሰራጨት ያለመ መሆኑም ተጠቁሟል።
ይህ ትብብር በምስራቅ አፍሪካ በቪዛ የተደገፈ የመጀመሪያው የፋይናንስ አጋርነት ፕሮግራም ሲሆን በኢትዮጵያ የፓስፖርት ስርጭትን በከፍተኛ ደረጃ ለማሳደግ የነጋዴዎችን የክፍያ ተቀባይነት በማስፋትና የፋይናንስ አካታችነትን በማጎልበት ረገድ ትልቅ ምዕራፍ እንደሆነም ካፒታል ሰምቷል። የአጋርነቱ ስምምነት የተፈረመው የቪዛ ኮንቴነር ኢትዮጵያ ዝግጅት ላይ ሲሆን ይህ ክፍያ የባንክና የፊንቴክ ዘርፉ ባለድርሻ አካላት ስለ ኢትዮጵያ ዲጂታል ክፍያዎች የወደፊት ሁኔታ ለመወያየት በተሰበሰቡበት ወቅት መሆኑን ካፒታል በዚህ ሰዓት ይፋ አድርጓል። በሌላ በኩል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ማስጠንቀቂያ አውጥቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ስሙ ቦቼ ሰፈራ አካባቢ በኢትዮጵያ ሌዘር ኢንዱስትሪ ስር አዋሽ የቆዳ ፋብሪካ የተሰኘው ድርጅት ከፋብሪካ የመነጨ በካይ የፍሳሽ ቆሻሻን ወደ ወንዝ በመልቀቁ 800 ሺህ ብር ቅጣት መቀጣቱን ይፋ አድርጓል። የአቃቂ ቃሊቲ ወረዳ 06 ደንብ ማስከበር ጽፈት ቤት ኃላፊ ኢንስፔክተር ደሳለኝ እንደገለጹት ድርጅቱ ከዚህ በፊት ተመሳሳይ የደንብ መተላለፍ ፈጽሞ 400 ሺህ ብር መቀጣቱን አስታውሰው ከጥፋቱ ሳይታረም ለሁለተኛ ጊዜ ያመነጨውን በካይ ፈሳሽ ቆሻሻን በድጋሚ ጨለማን ተገን አድርጎ ወደ ወንዝ ሲለቅ በደረሰን የማህበረሰብ ጥቆማ መሰረት በደንብ ቁጥር 180/2017 ላይ በተቀመጠው የቅጣት አወሳሰድ እርምጃ በተደጋጋሚ ጥፋት አጥፊ ሆኖ 800 ሺህ ብር መቀጣቱን ገልጸዋል። ኃላፊው አክለው ከተማ አስተዳደሩ ከፍተኛ በጀት መድቦ የወንዝ ዳርቻ የልማት ስራዎችን እየሰራ ባለበት ወቅት እንደዚህ አይነት ተግባር መፈጸም ተገቢ አለመሆኑን ገልጸው ሌሎች ተቋማት ሆኑ ግለሰቦች ከዚህ እርምጃ መማር እንዳለባቸው ማሳሰቡን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በዚህ ሰዓት አውጥቷል። በመጨረሻም አገራችን ኢትዮጵያ ለመጀመሪያ ጊዜ የውጭ ምንዛሪ እጥረትን የሚቀርፍና የውጭ ምንዛሪ ወጪን የሚቀንስ ከቀረጥ ነፃ ልትጀምር ስለመሆኑ በዚህ ሰዓት የወጣው ሪፖርት አስነብበዋል። ኢትዮጵያ ምርቶቿን ከቀረጥ ነፃ በሆነ ስርዓት ወደ አፍሪካ አህጉር ነፃ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገው 6ኛው ዙር የሥራ ቡድን ስብሰባ በተመለከተ ሚኒስትሩ ለብዙሃን መገናኛዎች መግለጫ ሰጥቷል። መግለጫው የሰጡት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቷን ከቀረጥ ነፃ መላክ ትጀምራለችም ብለዋል። የአፍሪካ አህጉራዊ ነፃ የንግድና ቀጠና ዋና ስራ አስፈጻሚን ጨምሮ የሚመለከታቸው ባለድርሻ አካላት በተገኙበት መስከረም 29 ቀን 2018 ኢትዮጵያ አህጉራዊ ነፃ የሸቀጥ ንግዷን ትግበራ በይፋ ትጀምራለችም ብለዋል። ትግበራው ከተጀመረበት ዕለት ጀምሮ ኢትዮጵያ ምርቶቿን ከቀረጥ ነፃ ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት እንደምትልክ ጠቅሰው ይህም የንግድ ተወዳዳሪነትን እንደሚጨምርም ተናግረዋል። ከዚህ በፊት ኢትዮጵያ ወደ ኬንያ በቀሎና ቦሎቄ 15 በመቶ ቀረጥ ከፍላ እንደምትልክ ለአብነት የጠቀሱት ሚኒስትሩ ነገር ግን የመጀመሪያውን ጭነት ካስጀመረች በኋላ ኢትዮጵያ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነፃ እንደሚሆንም ተናግረዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠናና ስምምነት ትግበራ ከንግድ ቀጠናነት ባሻገር የአፍሪካ ዘላቂ እድገትና ብልጽግናን ለማረጋገጥ የጎላ ጠቀሜታ እንዳለው መግለጻቸው ነው። ይህ ደግሞ ሀገር ወዳድ ለሆኑ ኢትዮጵያዎች እጅግ በጣም ደስ የሚልና የውጭ ምንዛሬ እጥረትን የሚቀርፍ የውጭ ምንዛሬ ወጪን የሚቆጥብ እጅግ ደስ የሚል መረጃ ነው። የሚሰማችሁ ሐሳብ አስተያየት ምንድነው? ላለውኝ ቪዲዮን ላይክ ሼር ያደረጋችሁ ለብዙ ኢትዮጵያን አድርሱት። ለዛሬ ያቀርብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ